በተለያየ ስፍራ ሆናችሁ ይህንን ቪዲዮ የምትመለከቱ ሁሉ የእግዚአብሔር ሰላምና ጸጋ ከእናንተ ጋር ይሁን። ዛሬ አብረን የምንመለከተው የመጽሐፍ ቅዱስ ክፍል የሚገኘው በማቴዎስ ወንጌል ምዕራፍ 25 ከቁጥር 1 እስከ 13 ባለው ክፍል ነው። እንደዚህ ይላል። በዚያን ጊዜ መንግሥተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ከእነርሱም 5ቱ ሰነፎች 5ቱም ልባሞች ነበሩ። ሰነፎቹ መብራታቸውን ይዘው ከእነርሱ ጋር ዘይት አልያዙምና፣ ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ። ሙሽራውን በዘገየ ጊዜ ሁሉ እንቅልፍ አላቸውና ተኙ። እኩል ሌሊትም ሲሆን እነሆ ሙሽራው ይመጣል፣ ትቀበሉ ዘንድ ውጡ የሚል ውካታ ሆነ። በዚያን ጊዜ እነዛ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎቹም ልባሞቹን መብራታችን ሊጠፋብን ነው፣ ከዘይታችሁ ስጡን አሏቸው። ልባሞቹ ግን መልሰው ምናልባት ለእኛና ለእናንተ ባይበቃስ፣ ይልቅስ ወደሚሸጡት ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙም በሄዱ ጊዜ ሙሽራው መጣ። ተዘጋጅተው የነበሩትም ከእርሱ ጋር ወደ ሰርግ ገቡ፣ ደጁም ተዘጋ። በኋላም ደግሞ የቀሩቱ ቆነጃጅት መጡና ጌታ ሆይ ክፈትልን አሉ። እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አለ። ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ። እግዚአብሔር እንዲያስተምረን እንጸልይ። የዚህ ቃል ባለቤትና ደራሲ ጌታ መንፈስ ቅዱስ ሆይ ስለ ቃልህ እናመሰግንሃለን። ጌታ ሆይ ይህንን ቃልህን ነው ፍቺውን እንድታበራልን እንጸልያለን። አእምሯችን እንድትከፍትልን እንጸልያለን። በዚህ ቃል ውስጥ ያለውን ምስጢር አንተ አብራለን። ቀሪ ጊዜውንና ሰዓቱን ለአንተ አደራ አሳልፈን ሰጠን። በጌታችን በኢየሱስ ስም አሜን። ለዚህ ክፍል የሰጠሁት ርዕስ ሙሽራውና 10 ቆነጃጅት እነማን ናቸው የሚል ነው። አስተውሉ። ርዕሱ ጥያቄም ሙሽራውና 10 ቆነጃጅት እነማን ናቸው? ይህንን ክፍል ከዚህ በፊት ረዳው የነበረው በተለያየ መንገድ ነበረ። ከተወሰነ ጊዜ ወዲህ ግን ያ መረዳቴ ተቀይሮ በአዲስ መረዳት ነው የምረዳው እና ዛሬ በዚህ ስፍራ ላይ የማሳያችሁ ለማሳየትም የምፈልገው ይህን አዲሱን መረዳቴን ነው። ስለዚህ በጥሞና እንድትከታተሉ። በነገራችን ላይ ይህንንም የድሮውን መረዳቴን ከዚህ ቀደም ድህረ ቤተክርስቲያን በሚል ርዕስ በጻፍኩት መጽሐፍ ላይ አብሬ ጽፌዋለሁ። ያ ሁሉ አሁን መስተካከል ያለበት ነገር ነው። አሁን ሙሉ በሙሉ አዲስ መረዳት ስለሆነ ነው። እንግዲህ ይህንን የሙሽራውንና የ10ሩን ቆነጃጅት ማንነት በትክክል ለመረዳት ወደ 7 ርዕሰ ጉዳዮች ላይ አተኩረን እንመለከታለን። በዚያው በክፍል ውስጥ ከተጻፈው ማለት ነው። የመጀመሪያው ወይም መነሻችን የሚሆነው ይህንን ምሳሌ ኢየሱስ የተናገረበት ጊዜ ነው። ኢየሱስ ይህንን ምሳሌ የተናገረበት ጊዜ ትዝ ይላችሁ ከሆነ ቃሉ ሲጀምር በዚያን ጊዜ ብሎ ነው ቃሉ የሚጀምረው። በዚያን ጊዜ። እቺ በዚያን ጊዜ የምትለዋ ቃል ትልቅ መልእክት ያላት ቃል ናት እና ዝም ብለን ማለፍ የለብንም። እና በዚያን ጊዜ የሚለው ቃል መቼ የሚለውን ጥያቄ የሚመልስ ነው። መቼ የሚለውን ጥያቄ የሚመልስ ነው እና መቼ መሆኑን የምናውቀው ከምዕራፍ 25 በፊት የተጻፈውን ምዕራፍ 24ን ማንበብ የቻል እንደሆነ ነው። ትዝ ይላችሁ ከሆነ በምዕራፍ 24 ላይ ከቁጥር 1 እስከ 3 ባለው ክፍል ደቀ መዛሙርቱ ኢየሱስን አንድ ጥያቄ ይጠይቁታል። ያም ጥያቄ ምን ነበር? የመምጣትህና የዓለም መጨረሻው ምልክቱ ምንድነው ብለው ጠይቀውት ለእነርሱ ጥያቄ መልስ እየሰጠ
ነው ምዕራፍ 25 ላይ የደረሰው እና የመምጣትና የዓለም መጨረሻ ምልክቱ ምንድነው ብለው የጠየቁትን ጥያቄ ለመመለስ ምልክቶችን እየነገራቸው ነው ምዕራፍ 25 ላይ የደረሰው እና የተነገራቸው ቢያንስ 5 አንኳር ምልክቶች አሉ። እነዚያን 5 አንኳር ምልክቶች ማንሳቱ በጣም አስፈላጊ ነው። እነዚህም 5 አንኳር ምልክቶች የኢየሱስ ክርስቶስን ዳግመኛ መምጣት የሚያመለክቱ የመጀመሪያው በነቢዩ ዳንኤል የተነገረው የጥፋት ርኩሰት በተቀደሰው ስፍራ መታየት ነው። የጥፋት ርኩሰት በተቀደሰው ስፍራ መታየት የጥፋት ርኩሰት ብሎ የሚለው ነቢዩ በአዲስ ኪዳን ጸሐፊዎች የክርስቶስ ተቃዋሚን ነው እና የክርስቶስ ተቃዋሚ በተቀደሰው ስፍራ ስታዩ ነው ዳንኤል እያለ ያለው። የተቀደሰው ስፍራ ደግሞ የእስራኤል ቤተ መቅደስ ነው። ስለዚህ ይሄ እንደ አንድ ምልክት ነው ኢየሱስ የነገራቸው የዳግም መምጣቱን መቅረብ ማረጋገጫ ምልክት ብሎ ነው የነገራቸውና በዚህ ነው የጀመረው የጥፋት ርኩሰት በተቀደሰው ስፍራ ብሎ። ቀጥሎ በነቢዩ ዳንኤል አሁንም የተነገረው የሰባቱ ዓመት መከራ ነው። በማቴዎስ ወንጌል ምዕራፍ 24 ከ21 እስከ 22 ያለው ማለት ነው። ከዓለም ፍጥረት ጀምሮ ያልሆነ ከእንግዲህም በኋላ የማይሆን መከራ ይሆናልና ብሎ ነው ኢየሱስ ዳንኤል በምዕራፍ 12 በቁጥር 1 ላይ የተናገረውን ኢየሱስ ኮት አድርጎ የተናገረው። ስለዚህ የጥፋት ርኩሰት ከመጣ በኋላ መከራ ይመጣል ነው እያለ ያለው ኢየሱስ። ሁለተኛ ምልክት አድርጎ መከራውን የነገረው። ሶስተኛ ደግሞ የፀሐይ የጨረቃና የከዋክብት መጨለም ናቸው። ማቴዎስ ወንጌል ምዕራፍ 24 ቁጥር 29 ላይ አሁንም ኢየሱስ እኔ ከመምጣቴ በፊት የሚሆኑ ምልክቶች ነው ብሎ እየነገረን ያለው። የጥፋት ርኩሰት የመጀመሪያው ነው። የሰባቱ ዓመት መከራ ሁለተኛው ነው። የፀሐይ የጨረቃና የከዋክብት መጨለም ሶስተኛው ነው። አራተኛው ምልክት የኢየሱስ የራሱ ዳግም ምጽአት ነው። ማቴዎስ 24 ቁጥር 30 ላይ አራተኛው። አምስተኛው እና የመጨረሻው በተለያዩ የዓለም ክፍሎች የተበተኑ የእስራኤል ሕዝብ መሰብሰብ ነው። ማቴዎስ ምዕራፍ 24 ቁጥር 31 ላይ። ስለዚህ በማቴዎስ 24 ላይ ኢየሱስ እነዚህን 5 ታላላቅ ምልክቶች፣ ሌሎች ምልክቶችም አብረው አሉ፣ ግን እኔ የፈለኩት እነዚህን ነው። 5 ዋና ምልክቶች ናቸው እና እነዚህን ምልክቶች በቅደም ተከተላቸው ካስቀመጠ በኋላ ነው ማቴዎስ 25 ቁጥር 1ን የጀመረው በዚያን ጊዜ ብሎ የጀመረው። ስለዚህ በዚያን ጊዜ ብሎ ሲጀምር አስቀድሞ እነዚህን 5 ምልክቶች በቅደም ተከተላቸው አስቀምጧል። ስለዚህ እንደ አቀማመጣቸው በቅደም ተከተላቸው መረዳት የምንችል ከሆነ ኢየሱስ ማቴዎስ 25 ላይ ሙሽራውና 10ቱ ቆነጃጅት ብሎ የነገራቸው ምሳሌ በትክክል መረዳት እንችላለን። አንድ ጊዜ እንደገና ወደ ማቴዎስ 24 ምልክቶች ልመለስና ልናገር። በቅደም ተከተል ነው የተነገሩት። መጀመሪያም የሆነው የጥፋት እርኩሰት በተቀደሰው ስፍራ እንዳይረሳ፣ ከዚህ ነው የሚጀምረው። ይሄን መጨረሻ ማድረግ አንችልም። ይሄንን ስታዩ ነው ያለው። ቀጥሎ ደግሞ መከራውን ምልክት ሆኖ እየነገራቸው ነው። እኔ ከመምጣቴ በፊት የጥፋት ርኩሰት ይሆናል በተቀደሰው ስፍራ። እኔ ከመምጣቴ በፊት 7 ዓመት መከራ ይሆናል እያለ ነው ያለው። እኔ ከመምጣቴ በፊት ፀሐይ፣ ጨረቃ፣ ከዋክብት ይጨልማሉ እያለ ነው ያለው። እነዚህ አንኳር ምልክቶች ናቸው። ስለዚህ ከጥፋት ርኩሰት በፊት መከራ አይሆንም ማለት ነው። ቅደም ተከተሉ መዛነፍ የለበትም። ከመከራው በፊት ደግሞ የፀሐይ፣ የጨረቃ፣ የከዋክብት መጨለም አይሆንም። ቅደም ተከተሉ መዛነፍ የለበትም። ስለዚህ ይሄን ቅደም ተከተል ጨርሶ ከመጣ በኋላ ማቴዎስ 25 1 ላይ በዚያን ጊዜ፣ አሁን እርግጠኛ ነኝ ይገባችኋል መቼ እንደሆነ። በዚያን ጊዜ
እነዛ ምልክቶች ሁሉ ከተፈጸሙ በኋላ የሚሆነውን ነው እየተናገረ ያለው። ስለዚህ በዚህ መልክ መረዳት ከቻል የክርስቶስ ተቃዋሚ ከመጣ በኋላ 7 ዓመት መከራ ከሆነ በኋላ በዚያን ጊዜ መንግስተ ሰማያት ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች እያለን ነው ያለው። መቼ ነው ይሄ መንግስተ ሰማይ ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች እያለን ያለው? የጥፋት ርኩሰት ከመጣ በኋላ፣ የ7 ዓመት መከራ ከሆነ በኋላ፣ የፀሐይ የጨረቃ የከዋክብት መጨለም ከሆነ በኋላ፣ ማይንዲው እነዚህ ነገሮች ከሆኑ በኋላ ነው። ስለዚህ እነዚህ ነገሮች ከሆኑ በኋላ አማኞች በምድር ላይ ይኖራሉ? የዛሬዋ ቤተክርስቲያን በምድር ላይ ትኖራለች? አትኖርም። ለምን? በንጥቀት ትወሰዳለች ከዛ በፊት። ስለዚህ በዚህ ክፍል ላይ ሙሽራውና 10ቱ ቆነጃጅት ኢየሱስን አያመለክትም። ሙሽራው 10ቱ ቆነጃጅትም የዛሬዋን ቤተክርስቲያን አያመለክትም። ቀደም ተከተሉን ተከተለን ከሄድን በዚያን ጊዜ የሚለውን በዚህ መልክ ልንረዳ ይገባል። ሁለተኛው ስለ መንግስተ ሰማያት የተሰጠው ምሳሌ ነው። በዚያን ጊዜ መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች የሚለው ቃል መመሳሰልን ነው የሚያመለክተው። በዚያን ጊዜ መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅት ናት አላለም። ስለዚህ ትመስላለችና ናት የተለያዩ ናቸው። መምሰል ሌላ ነው፣ መሆን ሌላ ነው። ስለዚህ ኢየሱስ ስለመሆን አይደለም የተናገረው፣ ናት አላለም። ትመስላለች ስላለ ትመስላለች ማለት ናት ማለት አይደለም። ስለዚህ የተሰጠው ምሳሌ ብቻ ነው። ከምሳሌ ውስጥ የሚጠቅመንን ለይተን ማወቅ ነው የሚያስፈልገው። ስለዚህ በትክክል ቤተክርስቲያን ናቸው፣ ሙሽራው ኢየሱስ ነው የሚል ትርጉም መተርጎም አስቸጋሪ ነው፣ ይሄን በምሳሌ ውስጥ ማለት ነው። ነገር ግን በቁጥር 1 ላይ በቅደም ተከተል ባየነው መሰረት ግን ሊሆን አይችልም። ሶስተኛው ይሄንን በደንብ እንድታዳምጡኝ ይፈልጋለሁ። ምክንያቱም ሌላው ሁሉ ባታዳምጡ፣ ሌላው ሁሉ ባይገባችሁ፣ ሶስተኛው ከገባችሁ ዋና ነገር ነው። ሶስተኛው ከገባችሁ ደንበኛ ማረጋገጫ ነው። ሶስተኛው ሙሽራው በምሳሌ ውስጥ የተነገረው ሙሽራ ኢየሱስ ላለመሆኑ 10ቱ ቆነጃጅትም ዛሬ በምድር ላይ ያለችዋን ቤተክርስቲያን እንደማያመለክቱ ጥሩ ማስረጃ አሁን የምናገረው ሶስተኛው ተራ ቁጥር ነው። የሙሽራው መምጫ ጊዜ የሚታወቅ መሆኑ ሙሽራውን ለመቀበል የወጡት 10 ቆነጃጅት ሙሽራው የሚመጣበትን ትክክለኛ ጊዜ በሚገባ ያውቁ እንደነበረ በሚቀጥሉት የክፍሉ ማስረጃዎች መረዳት እንችላለን። እነዚህ 10 ሙሽራዎች፣ 5ቱ ሰነፎች፣ 5ቱ ብልሆች የሙሽራው መምጫ ጊዜ በትክክል ካልኩሌት አድርገው የሚያውቁት ነው። ይሄን እንዳትረሱ፣ በትክክል ያውቁታል። ይሄንን በግምት ሳይሆን የምለው በማስረጃ ነው። 5 ማስረጃ የክፍሉን አብረን እንመልከት። በቁጥር 3 ላይ ማቴዎስ 25 ቁጥር 3 እና 4 ላይ 10 ቆነጃጅት መብራትና ዘይት መያዛቸው። መብራት የሚያስፈልገው ቀን ነው ማታ ነው? መብራት መቼም ቀን አያስፈልግም፣ ቀን የፀሐይ ብርሃን ስላለ። መብራት የሚያስፈልገው ማታ ነው። ስለዚህ ለማታ የተዘጋጁ ናቸው። ሙሽራው ማታ ነው የሚመጣው። በነገራችን ላይ ኢየሱስ ይህንን የሰርግ ምሳሌ ሲናገር የአይሁድን ባህላዊ ሰርግ በግምት ውስጥ በማስገባት ነው የተናገረው። በአይሁድ ባህላዊ ስርዓት ሙሽራው ሙሽሪትን ሊወስድ የሚመጣው ማታ ስለሆነ ማለት ነው።
አሁን እዛ ዝርዝር ውስጥ አልገባም። እቺን ብቻ ከነገርኳችሁ በቂ ነው። ስለዚህ መብራት መያዛቸው ማታ እንደሚመጣ አመልካች ነው። ገብቷቸዋል፣ ያውቃሉ። በቁጥር 5 ላይ ደግሞ ሁሉም እንቅልፍ ብሏቸው መተኛታቸው። እንቅልፍ ብሎት ሰው ቀንም ሊተኛ ይችል ይሆናል። በእርግጥ እውነት ነው፣ ግን ቀን አይደለም። እዚህ ቦታ ላይ የምናየው ማታ ነው። ስለዚህ መተኛታቸው ማታ መሆኑን ያሳያል። የሚቀጥለው ቁጥር ነው በጣም እርግጠኛ የሚያደርገን። በቁጥር 6 ላይ እኩል ሌሊት ሲሆን እነሆ ሙሽራው ይመጣል፣ ትቀበሉት ዘንድ ውጡ የሚል ሁካታ መፈጠሩ። አንድ የሆነ ሰው በትልቅ ድምፅ እነሆ ሙሽራው ይመጣል፣ ትቀበሉት ዘንድ ውጡ ብሎ ሲናገር የተኙት ሁሉ ከእንቅልፋቸው እንደተነሱ እንመለከታለን። እኩል ሌሊት መቼም ቀን አይደለም፣ እኩል ሌሊት ነው። ስለዚህ አሁንም ሙሽራው ይመጣል ተብሎ የሚጠበቀው ሌሊት ላይ ነው። በእርግጠኝነት እየጠበቁት ነው። ሌሊት ማለት ከምሽቱ 6 ሰዓት ነው። ስለዚህ ኢቭን ቀኑን ብቻ ሳይሆን ሰዓቱንም እንኳን አውቀዋል። 6 ሰዓት ሲሆን ሙሽራው ይመጣል። አራተኛው ነጥብ በቁጥር 7 ላይ በዚያን ጊዜ እነዛ ቆነጃጅት ሁሉ ተነስተው መብራታቸውን አዘጋጅተዋል። ከሌሊቱ 6 ሰዓት መብራት አዘጋጅተዋል። ስለዚህ ሙሽራው የሚመጣው መቼ ነው? ሌሊት። እርግጠኞች ናቸው። የመጨረሻው በቁጥር 8 ላይ ሰነፎቹም ልባሞችን መብራታችን ሊጠፋብን ነው፣ ከዘይታችሁ ስጡን ማለታቸው። መብራታቸው እየበራ ነበር፣ ግን ዘይት ስላልነበረው በቂ ሊጠፋ ሆነ እና መብራት የበራው ማታ ነው። አሁንም ማታ መሆኑን እርግጠኛ ነኝ። ስለዚህ ከዚህ በላይ ከቁጥር 3 እስከ 8 በተመለከትናቸው የክፍሉ ማስረጃዎች ሙሽራው የሚመጣበት ጊዜ ምሽት መሆኑ በእርግጠኝነት የሚታወቅ ጉዳይ ነው። የኢየሱስ ዳግመኛ መምጣት ግን በማንም እንደማይታወቅ መጽሐፍ ቅዱስ ግልጽ አድርጎ ነግሮናል። ለምሳሌ ማቴዎስ 24 ቁጥር 36 ላይ ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም። ተመልከቱ፣ 3 አይነት ሰዎች አያውቁ የኢየሱስን ዳግም መምጣት። አንደኛ ሰዎች ወይም አማኞች ራሳቸው አያውቁም። እኛ እናውቅም ኢየሱስ መቼ እንደሚመጣ። 10 ቆነጃጅት ግን ያውቃሉ። ስለዚህ እኛና እነሱ አንድ አይደለንም ማለት ነው። ሁለተኛ የሰማይ መላእክትም አያውቁም። ሶስተኛ ራሱ ኢየሱስም አያውቅም። እና ማን ነው የሚያውቀው? አብ ብቻ ነው የሚያውቀው። በማቴዎስ 24:42 ላይ ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ። በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ። ስንደመድመው ክፍሉን ከዚህ የተነሳ በዚህ ክፍል ኢየሱስ ምሳሌ አድርጎ በተናገረው ክፍል ሙሽራው የተባለውና ሙሽራውን የሚጠብቁት 10 ቆነጃጅት ኢየሱስንና የዛሬዋን ዘመን ቤተክርስቲያን አያመለክቱ በፍጹም። ምክንያቱም እነዚህ 10 ቆነጃጅት ሙሽራው የሚመጣበትን ጊዜ በትክክል ያውቃሉ። እኛ ደግሞ የተነገረን ቀኒቱና ሰዓቱ እንደማትታወቅ ነው። ስለዚህ እኛና እነሱ አንድ አይደለም። ሙሽራ የተባለውም ኢየሱስን አያመለክትም። አራተኛው ነጥብ ጌታ ሆይ የተባለውና አላውቃችሁም የሚለው እርሱ ማን ነው? ማቴዎስ 25 ከ10 እስከ 12 እንዲህ ይላል። ሊገዙም በሄዱ ጊዜ ሙሽራው መጣ፣ ተዘጋጅተው የነበሩትም ከእርሱ ጋር ወደ ሰርግ ገቡ። ደጁም ተዘጋ። በኋላም ደግሞ የቀሩት ቆነጃጅት መጡና ጌታ ሆይ ክፈትልን አሉ። እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አለ። እንግዲህ በዚህ ስፍራ ጌታ ሆይ የሚል ቃል አለ። እንግዲህ መጽሐፍ ቅዱስ ላይ ጌታ ሆይ የሚለው ሁሉ ኢየሱስን አያመለክትም። እውነት ነው፣ አብዛኛው ኢየሱስን ያመለክታል። ይሄም ክፍል ኢየሱስን አያመለክትም። ኢየሱስን እንደማያመለክት አብረን እንመልከት።
መጀመሪያ ከሌላ የመጽሐፍ ቅዱስ ክፍል ጋር በማነጻጸር እንየው። ማቴዎስ 7 ከ22 እስከ 23 ባለው ክፍል ላይ በጣም የምናውቀው የመጽሐፍ ቅዱስ ክፍል ነው። እንዲህ ይላል፣ በዚያ ቀን ብዙዎች ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህስ አጋንንትን አላወጣንምን? በስምህስ ብዙ ተአምራትን አላደረግንምን? ይሉኛል። የዚያን ጊዜም ከቶ አላወቅኳችሁም እናንተ አመፀኞች ከኔ ራቁ ብዬ መሰክርባችኋለሁ ይላል። አሁን በዚህ ክፍል ላይ ጌታ ሆይ የተባለው በትክክል ኢየሱስ መሆኑን ግልጽ በሆነ መንገድ ያሳያል። ኢየሱስ ለመሆኑ ማረጋገጫው ሰዋሰው የቋንቋ ሰዋሰው በግምት ውስጥ በማስገባት የተረዳን ከሆነ ነው። ለምሳሌ እዚህ ኢየሱስ ምን ይላል? ይሉኛል ይላል። ይሉኛል የሚለው አንደኛ መደብ ነጠላ ቁጥር ነው። ለሌላ ሰው የሚናገር ቢሆን ኖሮ ይሉታል ነበር የሚለው። አሁን ግን ራሱን ስለሆነ እያለ ያለው ይሉኛል ነው የሚለው። ስለዚህ ኢየሱስ መሆኑ ግልጽ ነው። አላወቅኳችሁም ተናጋሪው አንደኛ መደብ ነጠላ ቁጥር ነው። ስለዚህም ተናጋሪው ኢየሱስ መሆኑን ያረጋግጣል ማለት ነው። ከእኔ ራቁ፣ እኔ የሚለው አንደኛ መደብ ነው። ስለሌላ ሰው የሚናገር ቢሆን ከእርሱ ራቁ ወይም ከእነሱ ራቁ ወይም ከእርሱ ራቁ ነበረ ማለት የነበረበት። አሁን ግን ከእኔ ራቁ ስለሆነ በሰዋሰው ደንብ ይሄ አንደኛ መደብ ስለሆነ ተናጋሪው ኢየሱስ እንደሆነ ያረጋግጣል። እመሰክርባችኋለሁ፣ አሁንም ተናጋሪው ኢየሱስ ነው እና በአንደኛ መደብ ነጠላ ቁጥር ስለተነገሩ ጌታ ሆይ የተባለው ኢየሱስ ራሱ ነው። በማቴዎስ 25 ላይ ግን እነዚያ 5 ሰነፍ ቆነጃጅት በሩ የተዘጋባቸው ጌታ ሆይ ክፈትልን ብለው ሲናገሩ ተናጋሪው ኢየሱስ ነው። ግን ኢየሱስ ስለራሱ ሳይሆን ስለሌላው ነው የሚናገረው። ስለሌላው መናገሩን በምንድን ነው የምናውቀው? እንዲህ ይላል፣ ጌታ ሆይ ክፈትልን አሉ። እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አለ ነው የሚለው። እርሱ ግን መልሶ ስለ እርሱ ነው የሚለው። ሶስተኛ መደብ አድርጎ ነው የሚናገረው። እኔ ግን መልሼ አላውቃችሁም አልኩ አይደለም የሚለው። እርሱ ሌላው ሰው አላውቃችሁም አለ። አያችሁ፣ አላውቃችሁም ብቻ ቢል ኖሮ አንደኛ መደብ ነጠላ ቁጥር ይሆን ነበር። አሁን ግን አላውቃችሁም አለ ብሎ ስለሚናገር እየተናገረ ያለው ስለሌላው ግለሰብ ነው። ስለዚህ ጌታ ሆይ የተባለው ኢየሱስ አለመሆኑን በዚህ መልክ እናረጋግጣለን ማለት ነው። የቋንቋን ስርዓትና ደንብ ተከትለን ከተረጎምን። አምስተኛው ነጥብ በሩ የተዘጋባቸው 5ቱ ሰነፍ ቆነጃጅት እነማን ናቸው? በሩ የተዘጋባቸው እነዚህ 5ቱ ሰነፎች ቆነጃጅት የዘላለም ሕይወት የተቀበሉ አማኞች የተቀበሉትን የዘላለም ሕይወት ሊያጡ እንደሚችሉ እንደ ማሳያ ተደርጎ የሚቀርብ ማስረጃ ነው። ብዙ ጊዜ ሰምቻለሁ ይህን እውነት። የዘላለም ሕይወት ያላቸው የዘላለም ሕይወት እንደሚያጡ ማስረጃ ተደርጎ ሲቀርቡ አውቃለሁ፣ ሰምቼ አሁንም ድረስ እንደዛ ነው። ይህ ደካማ ማስረጃ ነው። ደካማ ማስረጃ ብቻ ሳይሆን መጽሐፍ ቅዱስ የሚደግፈውም አይደለም። ምናልባት ጌታ ቢፈቅድ በዚህ ርዕሰ ጉዳይ ዙሪያ ወደፊት ትምህርት አዘጋጃለሁ ብዬ ተስፋ አደርጋለሁ። እና እነዚህ 5ቱ አማኞችን አያመለክቱም። አማኝ መሆናቸውንም ምንም ማስረጃ የለም። የክፍሉ ቅድም እንዳልኳችሁ የሙሽራውን መምጣት በትክክል የሚያውቁ ናቸውና ቤተክርስቲያንን እንደማያመለክቱ ስላየን አሁንም ቤተክርስቲያንን የማያመለክቱ ናቸው። ስድስተኛው ነጥብ
የሙሽራውና የአስሩ ቆነጃጅት ምሳሌነት ኢየሱስንና በእርሱ የሚያምኑትን ቤተክርስቲያንን የሚያመለክቱ ካልሆነ ይህንን ምሳሌ በዚህ ስፍራ ማቅረብ ለምን አስፈለገ? የዚህ ምሳሌያዊ ትምህርት ዓላማና ጥቅም ምንድነው? ይሄ ቁልፍ ጥያቄ ነው። ሙሽራውና አስሩ ቆነጃጅት ኢየሱስንና በእርሱ የሚያምኑትን የማያሳዩ ከሆነ ለምን አስፈለገ ኢየሱስ በዚህ ስፍራ ላይ መናገሩ? ምንድነው ዓላማው? ምንድነው ጥቅሙስ? ይህንን ለመረዳት ኢየሱስ ምሳሌውን ተናግሮ ሲያበቃ የተናገረውን የመጨረሻ ቁጥር ማየት በቂ ነው። የመጨረሻ ማቴዎስ 25 ቁጥር 13 ላይ ይገኛል። ምሳሌውን ተናግሮ በቁጥር 13 ነው የደመደመው። 13 እንዲህ ይላል፣ ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ ይላል። ያንን ሁሉ ምሳሌ ከተናገረ በኋላ ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ። ሙሽራውን ሊቀበሉ በወጡት አስሩ ቆነጃጅት መካከል የታየው ልዩነት ነቅቶና ተዘጋጅቶ የመጠበቅና ሳይነቁና ሳይዘጋጁ የመጠበቅ ጉዳይ ነበር። ስለዚህ የምሳሌው መደምደሚያ አድርጎ ኢየሱስ የተናገረው ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ በማለት ነው። ስለዚህ ኢየሱስ ይህን ምሳሌ ያቀረበው ነቅቶና ተዘጋጅቶ መጠበቅን ለማስተማር የቀረበ ምሳሌ ነው። ነቅቶና ተዘጋጅቶ መጠበቅ አስፈላጊ መሆኑን ለማሳየት የቀረበ ምሳሌ እንጂ ምሳሌው በሙሉ እኛን ይመለከታል ማለት አይደለም። ያቺ 13 ቁጥር ላይ ያለችው ናት ዋናዋ መልእክት። የቀረው ሁሉ ምሳሌያዊ ነው። ስለዚህ ጉዳዩ ነቅቶ ተዘጋጅቶ ከመጠበቅ ጋራ የሚገናኝ ነው። የመጨረሻው እና ሰባተኛው ነጥብ ምሳሌው የሚያመለክተው ቤተክርስቲያንን ሳይሆን እስራኤልን ነው። ምሳሌው የሚያመለክተው ቤተክርስቲያንን ሳይሆን እስራኤልን ነው። በሚከተሉት ሁለት ምክንያቶች ምሳሌው ቤተክርስቲያንን አመልካች ነው። መንግስት ከእስራኤል ጋራ የተቆራኘ ነው ወይም የተያያዘ ነው። መንግስት ከቤተክርስቲያን ጋራ ሳይሆን ከእስራኤል ጋራ የተያያዘ ነው። ማቴዎስ 6 ከ9 እስከ 10 እንዲህ ብላችሁ ጸልዩ ብሎ ኢየሱስ ጸሎት ሲያስተምራቸው እንዲህ ብላችሁ ጸልዩ አለ። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን እያለ ይቀጥላል። መንግስትህ ትምጣ የሚል ቃል እናያለን። መንግስትህ ትምጣ የምትመጣ የእግዚአብሔር መንግስት እንዳለች ያሳያል። ስለዚህ ከመንግስት ጋራ ቁርኝት ያላት እስራኤል መሆኗን ደግሞ ሐዋርያት ሥራ ምዕራፍ 1 ቁጥር 6 እስከ 7 ባለው ክፍል ላይ ደቀ መዛሙርት ኢየሱስን የጠየቁትን ጥያቄ እናያለን። ሐዋርያት ሥራ ምዕራፍ 1 ከቁጥር 6 እስከ 7 ከማድረጉ አስቀድሞ የተጠየቀ ጥያቄ ነው። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስት ትመልሳለህን ብለው ጠየቁት። እርሱም አብ በገዛ ስልጣኑ ያደረገውን ወራትንና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም አላቸው። ስለዚህ ምን ብለው ጠየቁት? ጌታ ሆይ በዚህ ወራት ለእስራኤል መንግስት ትመልሳለህ ወይ ብለው ጠየቁት። ምን ትመልሳለህ? መንግስትን ለእስራኤል ትመልሳለህን? መንግስት ከእስራኤል ጋራ የተቆራኘ እንደሆነ አየን። መንግስት ከእስራኤል ጋር የተቆራኘ ነው። የሚመሰረት መንግስት አለ። ጌታ ኢየሱስ ዳግመኛ ከተመለሰ በኋላ የሺው ዓመት መንግስት ነው የሚመሰረተው። ስለዚህ ያንን መንግስት ነው በዚህ ክፍል ላይ እያየን ያለ ነው መንግስት ብሎ ሲናገር። ሁለተኛው ምክንያት
መንግስት ከእስራኤል ጋር የተቆራኘ ለመሆኑ በማቴዎስ 24 የተነገሩ የዳግም ምጽአት ምልክቶችን ማየት ነው። እነዚህ ቀደም ብዬ ማቴዎስ 24 ላይ 5 ታላላቅ ምልክቶች ብዬ ጠቅሻቸው ከነበሩት መካከል አንዳንዶቹን ደግሜ ላንሳ። እስራኤልን ብቻ የሚያመለክቱ መሆናቸውን የሚያሳይ ነው። ለምሳሌ ማቴዎስ 24 ከ15 እስከ 16 እንግዲህ በነቢዩ ዳንኤል የተባለውን የጥፋት ርኩሰት በተቀደሰው ስፍራ ቆሞ ስታዩ አንባቢው ያስተውል፣ በዚያን ጊዜ በይሁዳ ያሉ ወደ ተራራዎች ይሽሹ ይላል። በነቢዩ በዳንኤል ነቢዩ ዳንኤል ለቤተ ክርስቲያን አይደለም የተናገረው፣ ነቢዩ ዳንኤል ለእስራኤል ነው። ሲጀመር ለእስራኤል መሆኑን በዚህ እናያለን። ሁለተኛ የተቀደሰው ስፍራ ቆሞ ስታዩ ይላልና የተቀደሰው ስፍራ የእስራኤል ቤተ መቅደስ ነው። ስለዚህ ጉዳዩ ከእስራኤል ጋር የተገናኘ እንደሆነ ተመልከቱ። ሶስተኛ በዚሁ ክፍል በይሁዳ ያሉ ወደ ተራራዎች ይሽሹ ይላል። ይሁዳ የት ነው? እዛው እስራኤል። ስለዚህ ማቴዎስ ምዕራፍ 24 የሚመለከተው እስራኤልን እንደሆነ እናያለን። እንደገና ማቴዎስ 24:20 ላይ ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ ይላል። ሰንበት የሚመለከተው ማንን ነው? ቤተክርስቲያንን ወይስ እስራኤልን? እርግጠኛ ነኝ ቤተክርስቲያን ሰንበትን አታከብርም። አሁንም ሰንበት እስራኤልን የሚመለከት ጉዳይ ነው። ስለዚህ ምልክቶቹ ሁሉ ከእስራኤል ጋር የተገናኙ ናቸው። ማቴዎስ ላይ የተጻፉት እንግዲህ በሙሉ ከሞላ ጎደል በዚህ መልክ እስራኤልን የሚመለከቱ ሆነው ነው የምናገኛቸው እና የተነገረው ቤተክርስቲያንን ከማመልከት ይልቅ እስራኤልን የሚያመለክት ሆኖ ነው የሚታየው። ስለዚህ ይህንን መልእክት ስንደመድመው አስቀድመን ባየናቸው የተለያዩ ምክንያቶች በማቴዎስ 25 ላይ ስለ መንግስተ ሰማይ ምሳሌነት በቀረበው ትምህርት ውስጥ ሙሽራው የተባለው ኢየሱስን አያመለክትም። አስርቱ ቆነጃጅትም ዛሬ በምድር ላይ ያለችዋን የክርስቶስ ቤተክርስቲያን አያመለክትም። ምክንያቱም አይተናል ቀደም ብለን በምሳሌው ላይ የተጠቀሰው ሙሽራ የሚመጣበትን ሰዓቱን እንኳን ለይተው አስሩ ቆነጃጅት አውቀዋል። እኩለ ሌሊት ላይ። ኢየሱስ ግን ዳግመኛ እኩለ ሌሊት ላይ እንደሚመጣ አናውቅም። ስለሱ ዳግም መምጣት እንደውም አታቁም። ስለዚህ ተዘጋጅታችሁ ጠብቁ ነው ያለን። አያችሁ? በምሳሌው ላይ የተጠቀሱት አስሩ ቆነጃጅት የዛሬዋን ቤተክርስቲያን አማኞች አያመለክቱም። ሙሽራው የተባለውም ኢየሱስን አያመለክትም። ዝም ብለው ኢየሱስ ግን ነቅቶ ተዘጋጅቶ መጠበቅን ለማስተማር ያቀረበው ምሳሌ ብቻ ነው እንጂ ከቤተክርስቲያንም ከኢየሱስም ከራሱም ጋራ የሚያገናኘው አንዳች ነገር የለም። በዚህ መልክ ይህንን ክፍል ማየት ይኖርብናል። ምናልባት ጥያቄ የፈጠረባችሁ ካለ ያልገባችሁ ነገር ካለ በኮሜንት ጥያቄ ማስቀመጥ ትችላላችሁ። እንግዲህ ስላዳመጣችሁን እግዚአብሔር ይባርካችሁ።